የእግዚአብሔር ስም የተባረከ ይሁን። ከናንተ ፊት ያቆመኝ ጌታ ስም ይባረክ። እውነት ከሱ እርዳታ ከሱ አቅም ነው እንጂ መቆም አልችልም ነበር። እንግዲህ እግዚአብሔር መልካም ነው። የዛሬ 1 ወር ከ15 ያልፋ ነበር። እዚህ ጧት ሲመጣ ወገቤ ይዞኝ ነበር። እግሬ በጣም አሞኝ ነበር። ሲመጣ ዘጋ ነው የተንበረከኩትና አይቴ እንትን ልብሽ ስለማያመኝ እንዲ አድርግ ሲል እንዲ ሳይ ወንበሩ ላይ ዘይት አይቼ ነበር። ከዛ እንዲ አልኩት እኔ ይሄ ዘይቱ ላይ ስንበርክ ሁሉ ነገሩ ይለቀኛል አልኩት። አልፈልግም አልኩት ለሷ አራታ ያለችና እንዲ አራ አልፈልግም አልኩት። ከዛ እንዲ ስለ እንዲ የጸለው ነበር። ልብ በጣም አሞኝ ነበር። ልቤም ወገቤን እግሬ መቆም አልችልም። እንዲ ቆምኩት ድንገት አብጦኝ እንዲ ግልሽልክ ያለ ሊያወዝቅ ነበር። ከዛ እንዲ ያልኩት ሲነሳ እግሬ ምንም እብጠቱም ጠፋ። ከዛ ልቤም ለቀቀ። አምልኮ ተጀመረ። አምልኮ ሲጀመር አምልኮም ጀመርኩት። እሺ ራሴን ላይ ብዬ ሲዘል ምንም ነገር አንድ ነገር ሳይነካኝ እግዚአብሔር እዚህ ቤት እውነት አለ። ማንም ሳይጸልይ ማንም እውነት ቃልም ሳይወጣ በፊት ጌታ እዚህ አለ። እግዚአብሔር ምንም ሳይነካ እግሬን ሁሉም ድኖ ወደ ቤት ገባው። መሰክራለሁ ያልኩት ሳይመስክር ሲመጣ ምን ያንሰራራ አላቀም። ዛሬ ሊወጣ ሲል ልክ እንዲህ ሲባል ለምሰክራችሁ ሲል በቃ ሁሉ ነገር ይዘኛል። ትቼ ወደ ቤት ገባለሁ። ከዛ የዛሬ 3 ሳምንት በቃ ሀርቢ እንደማንኛው ቤት ሲገባ ይወቅሰኛል። እዚህ ሲመጣ የሆነ ነገር ይከለክለኛል። ከዛ የዛሬ 3 ሳምንት በቃ ነገማ አልቀርም ነገ እጄ መሰክራለሁ ብዬ ማታ ተናግሬ ያደርኩት። ልክ ሊነጋ አካባቢ በጣም በኃይለኛ ውጋት ይዞኛል። ውጋቱ እንደ አሁን እንደወራ ሳይሆን መናገር አልችልም፣ መንቀሳቀስ አልችልም። በቃ እንዲ ቁጭ እንዳልኩት እንዲያስቀራኝ። ከዛ ግራ ገቦ መናገር አልችልም ነበር። ውስጤ ግን ይዝለኛል። በቃ ጌታው አዋራሲ ቢጸልይ ይሻል ነበር። ምን ይሻል በቃ መናገር ስለማልችል ይዞ ወደ ሐኪም ቤት ወሰዱኝ። ሐኪም ቤት ሲሄድ ቶሎ መርፌ ወጉኝ። መርፌ ሲወጉኝ ለጊዜ ለቀቀኝ። ትንሽ ተሽሎኝ ከዛ ቤት ገባው። ቤት ሰገባ ፊት ትንሽ ምስጋና አስቤ ነበር። ግን ጠላት እንዳይሆን የሚከለክል ነገር አለ። በቃ እንዲቆሙ በቃ እርግጠኛ በቃ አይደረግም የሚልበት ጠላት ቤት ይላልና ከዛ ትንሽ ምስጋና እንዴት አርጎ እግዚአብሔር ምስጋና እዚህ ቤት በልጅ ምክንያት እንኳን እግዚአብሔር እናመሰግናለን። በዚህ ማቅም ያሳጣል እንዴ ጠላት እግዚአብሔር የሚናገር ሌላ ቤቱ ላይ የሚሆን ሌላ እንዴት ይሆናል ብዬ ገመገምኩ ነበር። ከዛ ከታመም ከገባው በኋላ ቀዳሜ የሆነ እምነት መጣኝ። ልጄ ወደዚህ ቤት ስትመጣ እንዳልኩት እንግዲህ አልኩት ሳምንት ፕሮግራም አለ እዛ ቸርች ላይ ለጊዜ ለማንኛውም ግን ጠላት ቆስቲ ፈረኔ እዚህ ተኝቼ ምናገራለሁ ምስጋና አለበና ተናገሪ ከቻሉ እናመሰግናለን ለሌላ ነሳው አልናገርም ብዬ ለሷ ስናገር እንደው የባሳ ጥፍር አርጎ ያዘኝ። ሁዲ መንቀሳቀስ አልችልም። ቀዳሜ እንዱ ማርፌ ግን ወጋሉ ምንም ልውጥ የለም። እግዚአብሔር እዚህ ቤት አለ። በእውነት ከእግዚአብሔር ሰው ጋራ እውነት ኢየሱስ አለ። እንዲህ እንደወራን አይደለም ብዙ ሽክም የወረደ ነው። ጌታ ስም ይባረክ። ከዛ መጣውትና እዚህ መጥቼ እንዴት ሊቀመጥ ግን ራሴን ለሰይጣን እጅን አልሰጥም ያልኩት ብቻ ይበረታለሁ እንጂ በጣም እንዳሁን እንደወራ አይደለም። በጣም እዚህ ጋርና ጀርባኑ ጥፍር አድርጎ ያዘኝ። ሲዘኝ በቃ እንዲህ መናገር አልችልም። እንዲህ ነው በቃ ትፋሽ ወደ ላይ ነው እንጂ መመለስ የሚችልበት አይደለም። ከዛ መጨረሻው ላይ ገባሁት። ቃል ወጣና ወደ ተላከውን ቀስቱ ተመለሳ ብሎ ተናገራል። አሜን አልኩ። ተቀብዬ ገባው። ከዚህ ከገባው በኋላ እግዚአብሔር ስም ይባረክ። የሚያስጨንቅ ሁሉ ጣጥ ብሎታል። እግዚአብሔር ስም ይባረክ። ከዛው በቃ እኔ ወደ ምስጋናውን አላቆምም አልኩት። ምንም የሌለ ጌታ እውነት ነው የሚናገራችሁ። እግዚአብሔር ፊት ቆሜ አልዋሽም። ምንም ይሄ ነው ብዬ የሚጨብጥ ነገር የለም። ይሄን አደርጋለሁ ብዬ የሚያስብ ነገር ግን እንዲላታለሁ ድል ያለ ነገር እናመሰግናለን እላችኋለሁ ለልጆቼ። ከዛ ለባለቤት አንቺ ዝም ብለሽ ነው እንደምታወሪልኝ? ዝም ብዬ አላወራም። ከኛ ጋር ያለ ከነሱ ጋር ያለ ይበልጣል ይላሉ። እንዲህ ስል አንቺ ብለሽ አለኔ ግን አላቅሽም አለኝ። እንዲህ ስል ብቻ እኔ አላቅም ጌታ እንዴት እንዳደረገው አላቅም። ከት እንደተላ እንዲ በቃ እንዴት እንደስተካከላም አላቅም። ግን በክብሩ እውነት ዙራዬን እንዲ ካቦ እቺ ብሎ የተናቀ ነገር ሰፈር ላይ እግዚአብሔር አከብሮኛል። ጌታ ስም ይባረክ። እግዚአብሔር ስም ይባረክ። ምንም አላደረከ ማግስቱን እንዲያዩንና መርጠሽ እንዲ አሉ ብዙ ታገሙን በቃ እንዲ ስሉኝ
ዝም አልኩት። ዝም ብዬ እንዲህ ጎረቤቶቹ ነበሩ ለቅሶ እንዳጋጣሚ ነበረ እንዲህ ፍጥጥ ብለው አዩኝ። ዝም ብዬ አየሁት። እኔም አየሁት እነሱም አየሁት። መጨረሻ ላይ እንዲህ አለችና አንዷ ሰላም ያልኩሽ እኮ ነው አለች። እኔም ሰላም ብያችኋለሁ እናንተ ናችሁ ዝም አላችሁ አልኩት። አማረሽ አለ። አማረብኝ ጌታ ነው አልኩት። በጣም ነው አንቺ ያሞርብሽ አማመሽ ያሉት። ምን አማመሽ አንቺ? ያው በጣም እኮ የባሰ አማረሽ እኮ በጣም ነው አምርሽ ኢየሱስ ነው አልኩት። ስሚ ይባረክ። የሚያከብር ኢየሱስ ብቻ ነው። እግዚአብሔር ስም ይባረክ። በእውነት እዚህ ቤትሞ ኢየሱስ አለ። እውነት ኢየሱስ አለ። በእውነት ኢየሱስ አለ። እኔ ብቻ አይደለም ቢወራ አልቅም። ብዙ ነገር ነው ጌታ ያደረገኝ እዚህ ቤት ከመጣው ጀምሬ ብዙ ነገር ቢናገር ለሳምንቱ አልቅም። ግን ሌላ ጊዜ መሰክራለሁ። እግዚአብሔር ግን እዚህ ቤት አለ። በእውነት እንደ ቤታችን በቃ እኔ ይገርመኛል። እንደ ጓዴን ገብቼ የሆነ ነገር ያስቀመጥኩ እንደሚያነሳ ነው። እዚህ ቤት እኮ በቃ እንዲ ነገር ይሆነኛል ብዬ ሲናገር ራሱ ጠላቱ አውቆ ሁሉ ነገር ይለቃል። ጌታ ስም ይባረክ። እግዚአብሔር ሰው እግዚአብሔር ይባርክ። ዘመንክ ይባርክ። ሲፋ በእውነት በግራም በቀኝን ውረስ። እግዚአብሔር ያዝወርስ። ስም ይባረክ። አሜን። እግዚአብሔር ይመስገን። እኔ ብዙ ነገር ነው የተደረገልኝ። የመጣሁት ግን 3 ቀን ነው። የሆነች ሞዳት እህቴ ነበረች፣ መምህርት ናት። 3 ምናምን ሆነን ነው እዚህ የተጸለየልን። በፊት ቤተክርስቲያኑን አላቀው፣ ግን እዚህ አካባቢ መምህር ነኝ። ምናልባት የምታቁኝ ትኖራላችሁ። እና ዘንድሮ በጣም በቃ ይሄን ድምጼን እያያዘኝ ማክስ አረጋለሁ። እኔ ጉንፋን እንኳን አያቀኝም። በእውነት የኮሮና ጊዜ እንኳን ምንም በሽታ አያቀኝም ነበር። ዘንድሮ ግን በቃ ይሄን እያያዘኝ እንዴ እልልም እንድዘምርም በቃ አፍን ያረጋኛል ይመጣና ማለት ነው። እና የእግዚአብሔር ሰው አርብ ቀን ነው ሰኔ ውስጥ ነው የሆነ ስብሰባ ነበረ። እንደው እህቴ ነበረች ለምስክርነት እዛ ጋር ቅድማ ይቻል ነበረ። እና ኃይለኛ ስብሰባ ነበረ ከክፍለ ከተማ መጣው። በቃ የመጨረሻ ሰኔ ነው የሴቶች ህብረት ላይ ያለን እዛ እየተወያየን በቃ ልቤ አላርፋለ። አርብ ቀን ነው። ከዛ ትንሽ ቁጭ አልኩና ዛሬማ መሄድ አለብኝ። እውነት እግዚአብሔር ለክብር ይጥራችሁ፣ ለፈውስ ይጥራችሁ። የሆነ ነገር ልባችሁ ላይ እግዚአብሔር ይብራላችሁ እውነት። ከዛ መጥቼ ጫፍ ላይ ነበር የተቀመጥኩትኝ። ከፕሮግራሙ ካለቀ በኋላ የሚጸለይላችሁ ወይም የሚያማችሁ ሲባል ወጣሁኝ። ከዛ መንፈሱን ለቀቀ፣ ጮሆ ለቀቀ። ከዛ እኔ ሐኪም ቤት ምንም አላቅም። እኔ ህመም ሲጀመር እግዚአብሔር ይመስገን ምንም ነገር መድኃኒትም አልወድም። እኔ ዝም ብዬ ነው በቃ የሆነ ነገር ቢያመኝ እንኳን መድኃኒት ብዙ ሳልጨርሰው ራሱ ምጥልበት ጊዜ አለ ማለት ነው። ከዛ ከመስከረም ጀምሮ ሽሮፕ ምናምን አላርጂክ ነው ይሉኛል። ቾክ እንትን ብሎብኝ ጌታ እግዚአብሔር አይምሯችሁን አይሸፍንባችሁ። እውነት ጌታ ምንድነው ሲያማችሁ ምንድነው ይሄ ነገር ብላችሁ አድምጡ የጌታን ነገር። እኔ እውነት ድፍን አድርጎብኛል በእውነት። እኔ በፊት እኮ ሲያመኝ ምንድነው ብዬ ጌታውን ምንድነው ብዬ ተንበርክኬ እጠይቃለሁ። ከዛ መጣው ጮሆ ለቀቀ መንፈሱ ማለት ነው። እና ከዛ በኋላ በቃ እግዚአብሔር ይመስገን ተፈውሻለሁኝ። ክብር ለሱ ይሁን።